ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ብዙ ሰው እግዚአብሔርን አይፈልግም። ብዙ ሰው ገንዘብ ይፈልጋል። በጣም በምትኖሩበት ዘመን ሁሉ በክፉ ቃል ሰውን አትናገሩ፣ አንደበታችሁን ሥርዓት ጴንጤ ነኝ። አንዳንዶች ጴንጤ አይደለም ነኝ። እዚህ ጋር አይደለም የበሱት፣ እጁን እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በህክምና ነርቡን ምናምን የቆረጡት። ክቡራትና ክቡራን ውድ ቤተሰቦቻችን ቆይታ ሁሉ ሰላም ነበር። እግዚአብሔር ይመስገን። የጌታ ጸጋና ሰላም ከናንተ ጋር ይሁን። እንግዲህ ሌላ የምህረት ቀን ተጨምሮልን ዛሬ ደግሞ ለናንተ ይጠቅማሉ ያስተምራሉ ብለን ያሰብናቸው ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። ታዲያ እርሶም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁ ደግሞ ላይክ እና ኮሜንት መስጠታችሁ እንዳይረሳ። እስቲ ለዛሬ ከመራረጥናቸው ቪዲዮዎች መካከል የመጀመሪያውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ ውድ ቤተሰቦቻችን ቪዲዮ እንደተመለከታችሁት ነው። እንግዲህ የሆነ አካል መንቀፍና መናገር ሲፈልግ የሚነቀፈው አንድ ሰው ወይ አንድ ግለሰብ ሳይሆን ማህበረሰቡ በሙሉ ነውና የዛ እምነት ተከታይ በሙሉ ይነቀፋል። ሲሞገስም እንደዛው። ያው በእርግጥ እኛን ለማሞገስ ማንም ቅርብ ያለ የለምና እኛን ለመንቀፍ ግን በጣም ብዙ አንደበቶች የተከፈቱ ናቸውና ራሳችንን መጠበቅ በጣም አስፈላጊ ነው። ይሄ ቪዲዮ ግን እንዳየነው ምናልባት ኢትዮጵያ ውስጥ የተደረገ አይደለምና በጣም ሲሪየስሊ በድፍረት መናገር የምችለው ነገር ቢኖር ይሄ ኢትዮጵያ ውስጥ የተደረገ አይደለምና ያው ስማችን በጣም ይጣፍጣል። የሰው አንደበት ውስጥ የሰው አፍ ውስጥ ሲገባ በጣም ይጣፍጣል፣ ይታኝካል፣ በደንብ ለማላመጥ ይመቻልና ለዛም ነው ብዬ አስባለሁና ቤተሰቦቼ እናንተ ደግሞ ሐሳባችሁ በኮሜንታችሁ ላይ አስፈሩልን። እስቲ ሌላ ቀጣዩን ቪዲዮ አይተን ደግሞ እንመለሳለን። እንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ኖ አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ? አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። ለጊዜው ይሁን 50 ሚሊዮን። አዎ 50 ሚሊዮን በድምጽ ማን አሁን አዳመጥ። አይ ነው አሁን አንተ 50 ሚሊዮን ትጠይቃለህ፣ ግን 10,000 ወይ ደግሞ 10 ሚሊዮን ወይ ደግሞ 10,000 የሌለ ሰውዬ 50 ሚሊዮን ነው የምትጠይቀው አንተ። በጣም ጎበዝ ነህ። በጣም ዘና ያደርጋልና ወዳጆች እኔ የዋህ ህዝብ አግኝታችኋል። በጣም በቃ እንደ ከብት ትነዱታላችሁ። ማንም እየመጣ በቃ እዚህ የዋህ ህዝብ ላይ የኢትዮጵያ ህዝብ በጣም የዋህ ነውና እንደፈለገ መጥቶ ያም ይሄም እየመጣ አፉን እየፈታበት ይሄዳልና በጣም ያሳዝናል። ወዳጆቼ የት እንደምንሄድ እንኳን አንመርጥም። የት ሄደን የእግዚአብሔርን ቃል መማርና ማግኘት እንዳለብን እንኳን አንመርጥም። ምን በላውን እንኳን ለህይወታችን፣ ለነፍሳችን፣ ለመንፈሳችን የሚያስፈልገውን ነገር እንኳን የት ጋር አግኝተን የት ጋር መርጠን መመገብ እንዳለብን እንኳን አናውቅምና እንዳው የምንሄድበትን ቦታ ብንመርጥ። ገንዘብ ያስፈልጋል አላልኩ? ገንዘብ ያስፈልጋል፣ ግን ዋና ነገር አይደለምና ይሄ ህዝብ በጣም ያሳዝነኛል። 50 ሚሊዮን ለጊዜው ይሁን እና ወዳጆች የምንሄድበትን ቦታ እንምረጥ ብቻ ሳይሆን ለህይወታችን ለነፍሳችን የሚያስፈልገንን ዕውቀት የምናገኝበትን ቦታ እንምረጥ። የሚያሻግረን የእግዚአብሔር ቃል ስለሆነ፣ የሚያራምደን የእግዚአብሔር ቃል ስለሆነ፣ ወደፊት የሚያስኬደን የእግዚአብሔር ቃል ስለሆነ፣ ስለዚህ የት መሄድ እንዳለብን እንምረጥ።
አዎ እግዚአብሔር ምንም ይባርካል፣ በታምራት ይባርካል፣ በታምራት አምናለሁ። ግን የእግዚአብሔር መንፈሳዊ ዓለም ፕሪንሲፕል እሱ አይደለም። መጽሐፍ ቅዱስ እንደሚናገር ሊሰራ የማይወድ ቢኖር አይብላ ነው የሚለው። ስለዚህ ካልሰራ እግዚአብሔር ከሰማይ አያዘንብልም፣ ከሰማይ አያፈስልም። ስራ ወዳጅ ተባረካለ። እግዚአብሔርን እመን፣ እግዚአብሔር በስራ ይባርካል። በእጆች ስራ ነው እግዚአብሔር የሚባርክ። አንተ ተኝተ አንተ የፈለከውን እያደረክ እያንቀላፋ በጣም እውነት የሚያሳፍር ነውና በጣም ወዳጅ ቤተሰቦቻችን ህይወት ያለበትን ቃል እንምረጥ። ከኔ የሰማችሁት ቃል ህይወትም ነው መንፈስም ነው አይደል ያለው ኢየሱስ። ስለዚህ ከሱ የምንሰማው ቃል መንፈስ ያለበት ህይወት ያለበት ነውና ህይወት ያለበትን ቃል እንፈልግ፣ ህይወት ያለበትን ቃል እንፈልግ። ቀጣዩን ቪዲዮ አይተን እንመለሳለን። እናንተ ሐሳባችሁን በኮሜንት ላይ አስቀምጡልን። ብዙ ሰው እግዚአብሔርን አይፈልግም። ብዙ ሰው ገንዘብ ይፈልጋል በጣም። አሁን ገንዘብ ካልከው ወባ እንደያዘው ሰው ብዙ ሰው ይንቀጠቀጣል። አንዳንዱ ሰው ደግሞ ስልጣን ይፈልጋል። ልቡ የስልጣን ጥመኛ ነው። በቃ ሲተኛም ሲነሳም እኔ ይህን ስልጣን እንዴት ነው ማገኘው ይላል። አንዳንዱ ሰው ደግሞ እውቀት ያሳብደዋል። እውቀት እኮ ባገኝ ባለዝና ሆናለሁ ይላል። እነዚህ ሁሉ ነገሮች በጣም አስፈላጊ ናቸው፣ ግን የህይወት የደስታ ምንጭ አይደለም። እንግዲህ ያው ለመጀመሪያው ቅድም ላየነው ቪዲዮ መልስም ነው ይሄ ሐሳብና ፓስተር ጌት እየተናገረ ያለውና ሰው በምድር ላይ የማይፈልገው ነገር የለም። ምድራዊ የሆነ ነገር በጣም ትኩረት ሰጥቶ የሚፈልገው ነገር ሰው ምድራዊ የሆነውን ነገር ነውና ገንዘብ ይፈልጋል፣ እውቀትን ይፈልጋል፣ ቤትን ይፈልጋል፣ መኪናን የማይፈልገው ነገር የለም። ምድራዊ የሆነው ነገር ሁሉ የኛ እንዲሆን እንመኛለን፣ እንፈልጋለን። ግን እውነተኛ የህይወት ደስታ ምንጭ ሊሆን አይችልም። እውነተኛ ደስታ ያለው በክርስቶስ ነው። ምናልባት አንድ ቃል ወደ ውስጤ ስለሚመጣ ይህንን ቃል ልንገራችሁ። የሐዋርያው ጳውሎስ መልእክት ለፊልጵስዩስ ሰዎች የጻፈላቸው ምዕራፍ 4 ቁጥር 4 ላይ በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ በጌታ ደስ ይበላችሁ፣ ደስታችሁ በክርስቶስ ይሁን። ምናልባት በምናገኘው ገንዘብና ሀብት እውቀት ደስታ ያገኘል ሊመስለን ይችላል። እውነተኛ ደስታ ግን በዛ ውስጥ የለም። ሰላም የለውም። አንዳንዱ ሀብት ሰላም የለውም፣ እረፍት አይሰጥም። ሰላም ደግሞ በገንዘብ አይገዛም። እረፍት በገንዘብ አይገዛም። ደስታ በገንዘብ አይገኝም። እውነተኛ ደስታና ሰላም እረፍት ያለው በክርስቶስ ነው። በክርስቶስ ያለውን ሰላም ደግሞ ማንም ሊወስድብን የማይችል ደስታ ነው፣ እረፍት ነው። ስለዚህ እኔ ሰላሜን እሰጣችኋለሁ እንዳለ ሰላም ወዳለበት ወደ እግዚአብሔር ሐሳብና ወደ እግዚአብሔር ፍቃድ እንቅረብ፣ ወደ እግዚአብሔር እንቅረብ። ስለዚህ ወዳጆቼ ንዋይ ጥለነው የምንሄደው ነገር ሀብት፣ ንብረት፣ ገንዘብ፣ የትኛው እውቀት፣ ዝናም ጥለን የምንሄደው ማንም ሰው ሀብት ንብረቱን ይዞ የተቀበረ ሰው የለም። ጥለነው የምንሄደው ነውና ተራ ለሆነው ነገር ስንባክን ዘመናችንን በከንቱ አንጨርስ ለማለት እፈልጋለሁ። ቀጣይ ቪዲዮ አይተን እንመለሳለን። ፓስተር ጌትን እግዚአብሔር ይባርክም። በምትኖሩበት ዘመን ሁሉ በክፉ ቃል ሰውን አትናገሩ፣ አንደበታችሁን ሥርዓት አስተምሩት። በምን ታስታውቃላችሁ የጌታ ሰው እንደሆናችሁ? በቃል ሰው አትጉዱ። ቃል መጥፎ ነው፣ እድሜህን ይይዘዋል። አምላኪ እንደሆናችሁ አስተው። አምላኪዎች መለያቸው ይሄ ነው። ሲኖሩ ሁለት ነገር ብቻ ነው በምድር ላይ መገለጫቸው፣ ተግባራቸውና ንግግራቸው። መጀመሪያ ድሃን ከማብላት በፊት፣ ወላጅ አልባ ሕፃናቶችን ከመሰብሰብ በፊት መጀመሪያ የተጠየቀው ሀርት አንደበቱን ሚገታ በሚያናግር ሁኔታ መካከል እየተናገረ የማይኖር ነው። እንደ ራሱን የሚገዛ ሰው የተዋበ ሰው አለ። የሆነ ነገር ሲመጣበት ከልካይ ያለው እሷ እኮ ከተናገረች በኋላ ልቧ ንጹህ ነው ይላሉ። ኧረ እባክሽ በለሽ ስታበቂ በተናገርሽው ቃል ሰብረሽ ስታበቂ። እንደ ምላስ መፍራት ያለብህ ነገር የለም። እንደ ልቡ የሚናገር ሰው በጣም የተሳካለት ከመሰላችሁ ተሳስታችኋል። እናንተ በጣም ስታወሩ የምትውሉ በመድኃኒዓለም ዝም በሉ። መጀመሪያ አንደበቱን የሚገታ የሚቆጣጠረው ያለው እንደ ልቡ ማይሆን እንዳመጣለት ነገር እንዳመጣለት ማያስብ መስመር ያለው መለኪያ ያለው ንግግሩ ራሱ በጨው እንደተቀመመ በጸጋ ይሆን። ሕይወት ሁለት ነው፣ ንግግርና ተግባር ነው። አለቀ።
ዋው ትልቅ መልእክት ነው በእውነት እግዚአብሔር ይባርክ ነብይ ዘኔ። እኔ ልቤን የኮርኩሬ ውስጤን የኮረኩረኝ ያህል ነው የተሰማኝ። ምክንያቱም ብዙ ሰዎችን በአካባቢያችን በዙሪያችን እናውቃለንና እሷ እኮ ተናግራ ከሆዷ የላትም የሚባለው ነገር በጣም እውነተኛ ነገር ነውና የተለመደ ነገር ነው። ሰው የወደደውን ለጥፎ ሰውን ከሰበረ በኋላ እሷ ከልቡ የላትም እሱ ከልቡ የለውም የሚባለው ፕሪንሲፕል ለኔም አይገባኝምና አንደበታችንን መጠበቅ እጅግ በጣም አስፈላጊ። አንደበታችን ማንነታችንን ይገልጣል። ሐዋርያው ጴጥሮስ ትዝ ይላችኋል ኢየሱስ ክርስቶስ በተያዘበት ምሽት ላይ በዛች በገረድ ፊት እና በነዛ በጠባቂዎች ፊት ላይ የተናገረው ንግግር አንድ ነገር ነው። የምትሉትን ሰው አላውቅም ባለ ጊዜ አንተ ንግግር ራስህ ይገልጣል። ንግግራችን ማንነታችንን ይገልጠናልና የምንናገረውን ነገር ገደብና ስርዓት እናብጅለት። ምን መናገር እንዳለብን አስተውለን እንናገር። በተለይ እኛ አማኞች ነን። እንደ አማኝ ብዙ ሰዎች ከኛ ብዙ ነገር ይጠብቃሉና ትንሿ የኛ ነገር ትጎላለችና የኛ ነገር ገና ነው የምትወጣውና የምንናገረው ነገር በሰዎች መካከል በሰፈር ውስጥ በቤት ውስጥ የምናወራው ነገር መጠንቀቅ እጅግ በጣም አስፈላጊ ነውና በጸጋ የሆነ ንግግር ይኑረን። ጌታ ይባርክ። ቀጣይ ቪዲዮ አይተን እንመለሳለን። እዚህ ጋር አይደለም የበሱት፣ እጁን እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በህክምና ነርቭን ምናምን የቆረጡት ባይዘው የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ባይዘው ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያረጉት፣ የታቀደ ቦታ ነው። ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው፣ አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል እንደዚህ ብሎ አየ። ጎኑን የወጣውን አይቶ ዮሐንስ ብቻ ነው ያየው። የጻፈው ደምና ውሃ ወጣ ከጎኑ አለ። ደም ብቻ ሳይሆን ውሃ ድሬን አረግ። ተጠማው ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም፣ ሙልጭ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር ታረቃለሁ፣ የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ፣ ብዙ ልጆችን ለክብር አመጣለሁ አለ። ቻለ ኢየሱስ። እንግዲህ በዚህ ቪዲዮ ላይ በጣም ክርስቶስ ስለኛ ምን ያልሆነዋል? ተተፍቶበታል፣ ተገርፏል፣ ተቸንክሯል፣ ተሰቅሏል፣ ወደ መቃብር ገብቷል፣ ከሞት ደግሞ ተነስቷል። ይህ ሁሉ የሆነው ለማንም አይደለም፣ ለኔ፣ ላንተ፣ ላንቺ ነው። በዚህን ሰዓት ይሄን ቪዲዮ እያየ ላለ ላንተ፣ ለወንድሜ፣ ላንቺ፣ ለእህቴ ነውና የመዳን መንገዱ ክርስቶስ ብቻ ነው። ሰው ከእግዚአብሔር ጋር ተጣልቶ የነበረው በአዳም በኩል ሞት ወደ ሰው ሁሉ መጥቶ የነበረው በአንዱ በክርስቶስ በኩል ደግሞ እንደገና የዘላለምን ሕይወት የምናገኝበትን መንገድ እግዚአብሔር ከፈተልን። በሩ ደግሞ ሌላ አይደለም። ወደ እግዚአብሔር መንግስት መግቢያው ክርስቶስና ክርስቶስ ብቻ ነው። ከኢየሱስ ውጪ ሌላ በር የለም። መግቢያ በሩ እሱ ነው። በኔ በቀር ካልሆነ ማንም ወደ እግዚአብሔር መንግስት ሊገባ አይችልም እንደሚል እግዚአብሔር ቃል ወደ እግዚአብሔር መንግስት የምንገባበት በሩ ኢየሱስ ነው። ታዲያ ምን ትጠብቃለህ ወንድሜ? ምን ትጠብቂያለሽ እህቴ? ይሄን ቪዲዮ እየተመለከታችሁ ያላችሁ ምናልባት አማኝ ያልሆናችሁ፣ በክርስቶስ ያልሆናችሁ፣ ጴንጤ ያልሆናችሁ እናንተ ምን ትጠብቃላችሁ? ጊዜው እያለቀ ነው። የመዳን ቀን አሁን ነው። ይህ አሁን ያለንበት ደቂቃዎች ብቻ ናቸው በእኛ እጅ ላይ ያሉት። ከዚህ በኋላ ምን ሊፈጠር እንደምንችል አናውቅም። ታዲያ የምትሄድበትን ማወቅ እርግጠኛ መሆን ትፈልጊያለሽ? ወደ ክርስቶስ ና። የምንሄድበትን እናውቃለን። ከሞት በኋላ ያለው ህይወት ከክርስቶስ ጋር ዘላለም እረፍት፣ ደስታ ባለበት እግዚአብሔር መንግስት ውስጥ መሆን የምትፈልግ ከሆነ አሁን ይሄ የመጨረሻ እድል ሊሆን ይችላል። ና ወንድሜ፣ ነይ እህቴ፣ ወደ እግዚአብሔር ወደ ጌታ ነይ። እሱ ይበልጣል። ቀጣይም ቪዲዮ አይተን እንመለሳለን ወዳጆች። ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ነኝ። እኔ ነኝ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው? ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ። ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍር።
እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው? እሱ አዎ እኔም ደግሞ አለው ጴንጤ ነኝ። እኔም በጣም ደስ ይላል። ጴንጤ በምኑ ይታወቃል? ኢየሱስ በማለቱ። ኢየሱስ ሰው ካለ ጴንጤ ነው ይባላል፣ ጴንጤ ናት ይባላል። ዋው! ታዲያ ከዚህ በላይ ምን ደስ ያሰኛል? ታዲያ ኢየሱስ የሚለው ሁሉ ጴንጤ ነው። ስለዚህ እኛ የምንጠራው ሌላ ስም የለንም። የምንጠራው አንድ ስም ነው፣ ለሰው ሁሉ የተሰጠ ስም፣ እንድንበት ዘንድ የተሰጠን ስም ኢየሱስ የሚለው ስም ነው። ስለዚህ ኢየሱስ የሚለው ስም በማመናችን የዘላለምን ሕይወት እናገኛለን። አግኝተናል፣ በነፃ አግኝተናል። ዋጋ የተከፈለልን በሱ ነው። ምንም ዋጋ የምንከፍልበት ሕይወት የለንም። ዋጋችን በመስቀል ላይ ተሰርቶ እዳችን ተከፍሎልናልና አዎ ደግሞ አለው ጴንጤ ነኝ። ይሄንን ቪዲዮ እያያችሁ ወዳጅ ዘመዶቼ ጴንጤ ሆናችሁ ኮሜንት ላይ ጴንጤ ነኝ ብላችሁ አስቀምጡ። ጴንጤ ሆናችሁ ብቻ። ስለዚህ ወዳጆቼ አያሳፍርም። የሚያኮራ ስም ነው። የሚያኮራ ስም ነው። አዎ ክርስቲያን ነኝ በጌታ ነኝ እንል እንችላለን። አዎ ክርስትናችን የኛ መታወቂያ ግን ጴንጤነት ነው። ጴንጤ ማን ነው ሲባል ከኢየሱስ ውጪ ሌላ ቋንቋ የሌለው ሕዝብ ማለት ነው። በእኛ ዘመን ቋንቋ ማለት ነውና ዋው እንዴት ደስ ይላል። የሚያኮራ ስም፣ ደስ የሚያሰኝ ስም፣ የማያሳፍር ስም። ጌታ የተባረከ ይሁን። እንግዲህ ለዛሬ የያዝነው ቪዲዮ ቀንጨብጨብ ያደረግንላችሁ ይህንን ይመስላል። ምናልባት ወዳጅ ቤተሰቦቼ ለእናንተ የቀረላችሁን ሀሳባችሁን በኮሜንት ላይ ምናልባት እንድንሰራ የምትፈልጉት ነገር ካለ እንድናስተካክል የምትፈልጉት ነገር ካለ በኮሜንት ላይ አስቀምጡልን። የእናንተ ሀሳብ እኛ ስለሚገነባን ከኛ ጎን ይቆሙ። ላይካችሁ እንዳይረሳ። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ለምንድነው ሰብስክራይብ ያላደረጋችሁት? ሰብስክራይብ አድርጉን። ታግዙናላችሁ፣ ትደግፉናላችሁ፣ አገልግሎታችን ጎን ትቆማላችሁ። እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስክንገናኝ የጌታ ጸጋ ከእናንተ ጋር ይሁን። ተባረኩልኝ።